በለንደን ከሚገኙ የክለቦች የባላንጣነት ፉክክሮችና የደርቢ ጨዋታዎች መካከል ይህ ደርቢ ቀዳሚው ትኩረት የሚሰጠው ጨዋታ ነው። ከለንደንም ባለፈ በእንግሊዝም ብሎም በመላው ዓለም ይህ ደርቢ በየዓመቱ የብዙሃኑን ቀልብ የሚያገኝ የጨዋታ መርሃ ግብር ነው። የሰሜን ለንደን ደርቢ አርሰናል ከቶተንሃም ስፐርስ። ይህ ደርቢ ትልቅ ትንቅንቅና ስሜት ይስተናገድበታል። አንዳቸው ለአንዳቸው ካላቸው የመረረ እግር ኳሳዊ ጥላቸው የተነሳ የገዛ ክለባቸውን ትተው ለሌሎች ክለቦች እስከ መደገፍ ሊያደርሳቸው ይችላል። ለዚህም ማሳያው ከአንድ የውድድር ዓመት በፊት አርሰናል ለፕሪሚየር ሊጉ ዋንጫ እየተፎካከረ በነበረበት በወሳኝ ጊዜ ማንቸስተር ሲቲን በሜዳቸው ያስተናገዱት ነጭ ለባሾቹ ማንቸስተር ሲቲዎች ጎል ሲያስቆጥሩባቸው ሲጨፍሩ እንደነበር ታይቷል። ይህንንም ያደረጉት አርሰናል ዋንጫ እንዳያነሳ ከነበራቸው ምኞትና ለአርሰናል ካላቸው ከፍተኛ ጥላቻ የተነሳ ነበር። ታዲያ በዚህ ሳምንትም ሊጉ ከዓለም አቀፍ ጨዋታዎች ረፍት ሲመለስ በሳምንቱ መጨረሻ ሁለቱ ክለቦች ሊጫወቱ ቀጠሮ ተይዞላቸዋል። የሰሜን ለንደንን በቀይና በነጭ አድርጎ ለሁለት የከፈለ የአንድ ቤተሰብ አባላትን የነጠለና ብዙዎችን እንዲጠላሉ ያደረገ ይህ ደርቢ የሰሜን ለንደን ደርቢ ነው። ዘኖርዝ ለንደን ራይቫለሪ። በዛሬው ፕሮግራማችን ላይ እስከ ቪዲዮ መጨረሻ ድረስ አብራችሁን ከቆያችሁ የዚህ ደርቢ ታሪካዊ መነሻው ምን ይመስላል፣ በዚህ ደርቢ ላይ ምን አይነት የሚታወሱ ጨዋታዎች አሉ፣ ከተጫዋቾች ጉዳትና ከአሰልጣኞች የጨዋታ አቀራረብስ አንጻር ምን ነገሮች በዚህ ጨዋታ ላይ ልንመለከት እንችላለን የሚሉትን ጉዳዮች እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ተነስጥልን። የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የሮል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮን ደግሞ ስትጀምሩ ዩቲዩብ ፕሮግራሙን ለብዙዎች እንዲያደርሰው የእናንተን ላይክ ማድረግ በብዛት ይፈልጋል። ስለዚህ ይህ ፕሮግራም ቢያንስ 200 ወይም 300 ላይክ እንዲኖረው እንፈልጋለን። ለእናንተ የ2 ወይም የ3 ሰከንድ ስራ ነው። ፕሮግራሙን ስትጀምሩ ላይክ በማድረግ ሁላችሁም ጀምሩ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። ዛሬም ፈጣሪ ፈቅዶ ከእናንተ ጋር ተገናኝተናል። የሰሜን ለንደን ደርቢን ጨዋታ በዚህኛው ፕሮግራማችን ላይ የምንመለከተው ይሆናል ማለት ነው። እንግዲህ ለሁለት ሳምንት ያክል የሊግ ጨዋታዎች ተቋርጠው ነበር። የኢንተርናሽናል ብሬክ ጨዋታዎች ሲደረጉ ቆይተዋል። የብሔራዊ ቡድን ጨዋታዎች፣ የናሽናል ቲሞች የማጣሪያ ጨዋታዎች ማለት ነው። አሁን እነዛ ጨዋታዎች ደግሞ ተጠናቀው የሊግ ጨዋታዎች በዚህ ሳምንት የሚመለሱ ይሆናል ማለት ነው እና በርካታ ጨዋታዎች ይከናወናሉ። ከነዚህ በጉጉት ከሚጠበቁ ጨዋታዎች መካከል አንደኛው በእንግሊዝ ፕሪሚየር ሊግ በዕለተ እሁድ የሚከናወነው የአርሰናልና የቶተንሃም ጨዋታ እጅጉን በከፍተኛ ጉጉት የሚጠበቅ ጨዋታ ነው። ቅድም መግቢያ ላይ እንዳነሳሁት ሁለቱ ክለቦች በየዓመቱም ቢሆን ሲገናኙ ልክ እንደ አዲስ የሚያጓጓ እንደ አዲስ ብዙ ነገር የሚያስወራና የሁለቱ ክለቦች የባላንጣነት ፉክክርም ደግሞ ሁልጊዜ እንደ አዲስ ብዙዎችን የሚያነጋግር የእግር ኳስ ጨዋታ ስለመሆኑ ማንሳት ይቻላል። እንግዲህ እግር ኳሳዊ ስሜቱ በጣም የመረረ እንደሆነ ብዙዎቹ ይናገራሉ። እንደውም የቀድሞ የአርሰናል ተጫዋች ይህንን ጉዳይ በተመለከተ አንድ ሀሳብ ነበር የሰጠው የቀድሞ የመድፈኞቹ አምበል ቶኒ አዳምስ እና በአንድ ወቅት በሰጠው አስተያየት በምስራቃዊ ለንደን አካባቢ ካደክ የዌስትሃም ዩናይትድ ደጋፊ ትሆናለህ፣ ምናልባት እብድ ከሆንክ ደግሞ የሚልዎል ደጋፊ ትሆናለህ፣ በጣም ሀብታም ደግሞ ከሆንክ አርሰናልን ትደግፋለህ፣ ነገር ግን የማትረባና ሞኝ ከሆንክ ደግሞ የቶተንሃም ደጋፊ ትሆናለህ ሲል ነበር አስተያየቱን የሰጠውና ይሄ ለቶተንሃም አርሰናሎች ያላቸውን ጥላቻ፣ ቶተንሃሞች ደግሞ ለአርሰናል ያላቸውን ጥላቻ በደንብ ቁልጭ አድርጎ የሚያሳይ ነው። እንግዲህ ሁለቱ ክለቦች በክለቦቹ አመሰራረትና ስታብሊሽመንት መሰረት ካያችሁት የደርቢ ተፈጥሮ አልነበረውም። የሁለቱ ክለቦች አመሰራረት ቶተንሃም ሲመሰረት ራሱ የተመሰረተበት መንገድ አለ። አርሰናል ደግሞ ይሄ ከሰራተኛው መደብ የተገኘ ከፋብሪካ ወይም ደግሞ ከፋክተሪ የወጡ ሰዎች ተሰብስበው የመሰረቱት እግር ኳስ ክለብ ነው አርሰናል። ነገር ግን ደግሞ አርሰናል ድንበራችንን ገፍቶ መጥቷል በሚል የቶተንሃም ደጋፊዎች አሁንም ድረስ ቅሬታ የሚያቀርቡባቸው ብዙ ጉዳዮች አሉ። እንግዲህ ሁለቱ ቡድኖች ለመጀመሪያ ጊዜ የተገናኙት በ1887 ቢሆንም እስከ 1913 ድረስ ግን የደርቢ አይነት ስሜት የባላንጣነት ስሜት በሁለቱ ክለቦች በኩል አልነበረም። በወቅቱ አርሰናሎች መቀመጫቸውን ከደቡብ ለንደን የቴምስ ወንዝ ወደ ሰሜኑ ከቀየሩ በኋላ ከማኖር ግራውንድ ፕለምስቴድ ወደ ሃይበሪ ሲመጡ
መድፈኞቹ እንግዲህ ከስፐርሶች በጥቂት ማይልስ ርቀት ላይ ነው የሰፈሩት። ይህም ቶተንሃም ስፐርሶች ድንበራችንን ገፍተው የመጡት አርሰናሎች ናቸው እንጂ እኛ አልመጣንባቸውም፣ እነሱ ናቸው ወደ እኛ ቦታ ገፍተው የመጡት የሚል ስሜት እንዲያድርባቸው ነበር ያደረገው እና በዚህም አንኳር ምክንያት በአርሰናልና በቶተንሃም ስፐርስ መካከል ቅልጥ ያለ የደርቢ ባላንጣነት እንዲፈጠር አድርጓል ማለት ነው እና የሰሜን ለንደንን ለሁለት የከፈሏት እነዚህ ክለቦች ተፎካካሪነታቸው የጀመረው በ1914 ነሐሴ ወር ላይ ነበር። በወቅቱ በዋይት ሃርት ሌን የቀድሞ የቶተንሃም ሜዳ ማለት ነው ዋይት ሃርት ሌን፣ እዛ ሜዳ ላይ ሲገናኙ በጨዋታው አርሰናሎች 5-1 አሸንፈው ነበር ያንን የደርቢ ትንቅንቅ የጀመሩት። ከዛ በኋላ እንግዲህ ቶተንሃም ከሊጉ የወረደበት ጊዜ ነበር። የመጀመሪያው የዓለም ጦርነት ደግሞ መከሰት በኋላ ደርቢውን በተወሰነ መንገድ እንዲቀዛቀዝ አድርጎት ቢቆይም ከዛ በኋላ ግን እንደገና ደግሞ የደርቢው ስሜት ከፍ ባለ ሁኔታ እንዲመጣ አድርጎታል ማለት ነው። እንግዲህ ሁለቱ ክለቦች በደርቢ ፉክክራቸው እጅግ በጣም የሚታወቁና ለረጅም ጊዜ ደግሞ አንዳቸውን ይሄ ውጤት እንዳያመጡ በመመኘት ከዚህ በተጨማሪ ደግሞ እጅግ በጣም በሚያስገርም ሁኔታ እግር ኳሳዊ የመረረ ጥላቻም ያላቸው ናቸው። ለዛ ነው ቅድም መግቢያ ላይ ያንን ታሪክ ያስታወስኳችሁ። የአርሰናል ደጋፊዎች ይህንን ጨዋታ በፍጹም አይረሱትም። አርሰናል ከዋንጫ ፉክክሩ ጋር በጣም በከፍተኛ ሁኔታ ተስፋ አድርገው ሲጓዙ የነበረበት ጊዜ ነበር እና የአርሰናል ደጋፊዎች ምን አደረጉ? የማንቸስተር ሲቲ ጨዋታዎችን ስሌት ማስላት ጀመሩ። ሁለቱ ክለቦች መካከል ያለው የነጥብ ልዩነት የ1 ነጥብ ወይ የ2 ነጥብ ልዩነት ነው እና የአርሰናል ደጋፊዎች ሰንጠረዥ አወጡና አሰሉት። እስቲ ማንቸስተር ሲቲ ከነማ ጋር ሊጫወት ይችላል ከዚህ በኋላ እና ሲያሰሉት ማንቸስተር ሲቲ ሁሉም ቀላል ጨዋታዎች ናቸው። አንድ ደህና በቃ ጥሩ ጨዋታ የሚጫወተው ከቶተንሃም ጋር ነበር እና እንደውም ካልተሳሳትኩኝ 37ኛው ሳምንት ላይ ይመስለኛል ወይ ተስተካካይ ጨዋታ ነው የሚጫወቱት ማንቸስተር ሲቲ ከቶተንሃም ስፐርስ ጋር ማለት ነው እና ያ ጨዋታ በሚከናወንበት ጊዜ የአርሰናል ደጋፊዎች እየመረራቸውም ቢሆን በቃ እያንገሸገሻቸውም ቢሆን ለመጀመሪያ ጊዜ የቶተንሃም ደጋፊ የሆኑበት ዕለት ነበር። ምክንያቱም በዛ ጨዋታ ላይ እንግዲህ አርሰናል የደረጃ ሰንጠረዡ አናት ላይ ነው። ማንቸስተር ሲቲ ካሸነፈ መልሶ መሪ መሆን ይችላል። አርሰናል ግን ያንን ጨዋታ ቶተንሃም ካሸነፈለት እዛው መሪነቱ ላይ ይቀጥልና 38ኛውን ጨዋታ ካሸነፈ የእንግሊዝ ፕሪሚየር ሊግን ዋንጫ ማሸነፉን ያረጋግጣል ማለት ነው እና በዚህ ስሜት ውስጥ ሆነው ነበር እንግዲህ አርሰናሎች ይህንን ጨዋታ ሲመለከቱ የነበሩት። እንደውም መስዑድ ኦዚል ምን ሲል ነው የተናገረው? እኔ የቶተንሃም ደጋፊም ሆኖ ለአንዴና ለመጨረሻ ጊዜ ነው ብሎ ነበር የተናገረው እና ከዛ በኋላ እዛ ጨዋታ ላይ የተፈጠሩት ነገሮች እጅግ በጣም የሚያስገርሙ ነበሩ። እናስታውሳለን ሶን ሂዩንግ-ሚን ከግብ ጠባቂው ፊት ለፊት ተገናኝቶ ያመከናትን ኳስ ፔፕ ጓርዲዮላ መሬት ላይ ነበር የተንደባለለው፣ በጀርባው ነበር የወደቀው። ያ ኳስ በቃ ገባ ብሎ በጣም ደንግጦ ነበር። እውነትም ልብ የሚያፈስ ኳስ ነበር እና ያን ኳስ ከሳተው በኋላ ብዙ የአርሰናል ደጋፊዎች አውቆ ነው ይህንን ኳስ የሳተው፣ አውቆ ነው አርሰናል ዋንጫ እንዳይበላ ሆነ ብለው ነው ይህንን ኳስ የሳቱት በሚል እንደዚህ አይነት ሀሳቦች ሲሰጡ ነበር። ድሮም እኛንን ከቶተንሃም የጠበቅ ነው ጥሩ ነገር ይገኛል ብለን የጠበቅ ነው እንጂ እነሱ ለእኛ ምንም ነገር ሊያደርጉ እንደማይችሉ የታወቀ ነው። እግር ኳስ ላይ በእርግጥ ይሄ አንዱ ለአንዱ ፌቨር የሚሰራበት ሁኔታ የለም፣ ግን በእግር ኳሳዊ ሂደት ደግሞ እንደዚህ አይነት ነገር ሊኖር ይችላል እና ሲቲ ጎል ሲያስቆጥር የቶተንሃም ደጋፊዎች ጀርባቸውን ለሜዳው ሰጥተው ይጨፍሩ ነበር። የሚገርማችሁ ይሄ እንግዲህ አርሰናል ዋንጫ እንዳይበላ ምን ያክል ፍላጎት እንዳላቸውና ምን ያክል በመራር ሁኔታ እንደሚጠላሉ የሚያሳይ ነው። ሌላ ምሳሌ ሊጨምርላችሁ። ሶል ካምቤል እንግዲህ የቀድሞ የአርሰናል ደጋፊዎች ያውቁታል። ይሄ ከ20 ምናምን ዓመት በፊት የነበረ ታሪክ ነው። ሶል ካምቤል ከቶተንሃም ወደ አርሰናል በተዘዋወረ ጊዜ እጅግ በጣም የሚያስገርም ነውጥ ነበር የነበረው እና አርሰን ቬንገርም ተጫዋቹን እንዴት እንዳስፈረሙት ይናገራሉ። በኋላ ልክ እዛ ስታዲየም ውስጥ ተጫዋቹ ሲገባ የቶተንሃም ደጋፊዎች ጽሑፍ ይዘው ነበር ሜዳ የገቡት። ይሁዳው ካምቤል፣ ጁዳው ካምቤል እያሉ ነበር ያንን እንግዲህ ተጫዋች በጣም ሲዘልፉት፣ ሲጮሁበት፣ ሲተቹት የነበሩት። እንግዲህ እንዲህ አይነት ሁኔታዎች አሉ። አርሰናሎች ደግሞ ራሳቸው ወደ ዋይት ሃርት ሌን ሄደው
2-2 ጨዋታቸውን ካጠናቀቁ በኋላ የእንግሊዝ ፕሪሚየር ሊግን በባላንጣቸው ሜዳ ላይ ማሸነፋቸውን አረጋግጠዋል። ቴሪ ዳንኤል ኦንሪ ኤምሬትስ ዙሪያ ላይ አንድ ትልቅ ሐውልት ቆሞለታል። በጉልበቱ ሲንሸራተት ደስታውን ሲገልጽ፣ ምናልባትም ፈጣሪ ቢፈቅድ እዛው ኤምሬትስ ላይ ተገኝቼ አስጎበኛችሁ ይሆናል አንድ ቀን ሌሎች ስታዲየሞችም ላይ ጭምር እንግሊዞች ላይ ያሉ ትልልቅ ክለቦችን እና ቴሪ ዳንኤል ኦንሪ በጉልበቱ እየተንሸራተተ ደስታውን የገለጸው እዛ የቶተናም ጨዋታ ላይ ነው። በእርግጥ ብዙ ጨዋታዎች ላይ በጉልበቱ እየተንሸራተተ ደስታውን ገልጿል። ግን ቶተናም ላይ ከረጅም ርቀት ነው ኳስ ይዞ ድሪብል አድርጎ ገብቶ ያንን ጎል አስቆጥሮ ያንን ደስታ አገላለጽ ያሳየው። አርሰናል ቶተናምን ያሸነፈበት ጨዋታ ላይ ቲዮ ዋልኮት በጉዳት ምክንያት በቃሬዛ በስትሬቸር ሲወጣ የቶተናም ደጋፊዎችን በእጅ ምልክት ሁሉ ያበሽቃቸው ነበር። 4-4 የተጠናቀቀው ጨዋታ ደግሞ አይዘነጋም። ኤምሬትስ ላይ ቶተናሞች ከኋላ ተነስተው አቻ ያጠናቀቁት ጨዋታ ሃሪኬን የሆኑ ማሊያዎችን ያስፈርሙት ነበረ እና ማሊያዎች ላይ ሲፈርም ቆየና ልክ የአርሰናል ማሊያ ፈርም ብለው ሲሰጡት አይ የአርሰናል ማሊያ ላይ እንኳን አልፈረምም ነበር ያሉና ኦስፒና ላይ በጣም አስገራሚ ጎል አስቆጥሮ ነበር። የቀድሞ የአርሰናል ግብ ጠባቂ ዴቪድ ኦስፒና ላይ ፔሬሜሪክ ኦባሜያንግስ ሚዝሮ እዚህ ደርቢ ላይ በጣም ነክሰዋል። ሉካስ ቶሬራ በአርሰናል ደጋፊዎች ልብ ውስጥ ቦታ ያገኘው እንግዲህ በዚህ ጨዋታ ላይ እንደነበር ታስታውሳላችሁ። እንደዛ ማሊያውን አውልቆ ሲጨፍር የነበረው እና በጣም ብዙ ትውስታዎች አሉ። ሰሜን ለንደን ደርቢን ካነሳን የሰሜን ለንደን ደርቢ ትውስታዎችን ካነሳን ብዙ የምናስታውሳቸው ጨዋታዎች ይኖራሉ። አርሰናል 5 ጎል አስቆጥሮ ያሸነፈው ጨዋታ፣ የአደባዮር ቀይ ካርድ፣ ብዙ የምናስታውሳቸው ጨዋታዎች አሉ እና አንዱ ከአንዱ ጋር እንደማይስማሙ የመረረ ጥላቻ እንዳላቸው እንደማይዋደዱ ይሄ በጣም በግልጽ የሚታወቅ ነገር ነው እና ኢቭን ተጫዋቾችን ከአካዳሚ ሲያሳድጓቸውም በእንዲህ አይነቱ ሁኔታ በእንዲህ አይነቱ መንፈስና ስሜት ውስጥ ነው የሚያሳድጓቸውም ጭምር። አሁን ታዲያ በእንደዚህ አይነት ስሜት ውስጥ ሆነው ሁለቱ ቡድኖች በዚህ ሳምንት የእሁድ ዕለት በሳምንቱ መጨረሻ ተጠባቂ የሆነውን የደርቢ ጨዋታቸውን ያከናውናሉ ማለት ነው እና ምናልባት አሁን ብዙ ሰው እዚህ ሀገር አርሰናል የማንቸስተር ዩናይትድ ባላንጣ ነው ብለው ያስባሉ። ማንቸስተር ዩናይትድ የአርሰናል ባላንጣ ነው ብለው ያስባሉ። እሱ በውጤት የመጣ ነው። ልክ ለሆነ ዓመት ማንቸስተር ሲቲ ከሊቨርፑል ለሆኑ ዓመታት ወይ ደግሞ ማንቸስተር ሲቲ ከአርሰናል ለሆኑ ዓመታት ሲፎካከሩ እንደነበረው አይነት ነው የአርሰናልና የማንቸስተር ዩናይትድ እንጂ ለአርሰናል ምናልባት እዚህ ሀገር ላሉት ዩናይትድ ነው ትልቁ ባላንጣ ሊባል ይችላል እንጂ እዛ ሀገር ላሉት ለንደን ውስጥ ላሉት ይሄ ሪል ሎካል ለሚባሉት ፋኖች ግን ትልቁ ባላንጣቸው ቶተናም ነው። ለቶተናሞችም በተመሳሳይ አርሰናል ነው ባላንጣቸው። አርሰናል ዘመናዊ ስታዲየም አስገንብቶ በእንግሊዝ በጣም ቅንጡ የተባለ 60,000 ተመልካቾችን አንደላቆ የሚይዝ ስታዲየም አስገንብቶ ነበር። ነገር ግን ቶተናሞች ከረጅም ዓመታት በኋላ ደግሞ እንደገና ሌላ ዘመናዊ ስታዲየም አስገንብተው የ4,000 ነው የ5,000 ወንበር ልዩነት አለው እና አርሰናልን በዚህ ለመብለጥ ያደረጉትን ጥረትም ጭምር ትመለከታላችሁ። ግን ይሄ በዋንጫዎች ረገድ ወይ ደግሞ በስኬታማነት ረገድ ሁለቱ ክለቦች የሚገናኙ አይደሉም። እጅግ በጣም በሚያስገርም ሁኔታ የተለየ አይነት ስሜት አለው። አርሰናል በተደጋጋሚ ዋንጫዎችን በማሸነፍ ብዙ ታሪኮች ያሉትም ክለብ ስለሆነ ነው። እንግዲህ በዚህ ሳምንት ከሚደረገው ጨዋታ ጋር ተያይዞ መነሳት የሚገባቸው ነጥቦች አሉ። ይህ ሳምንት ለአርሰናል እጅግ በጣም ወሳኝ የሚባል ሳምንት ነው። እንግዲህ አርሰናል ከኢንተርናሽናል ብሬክ በፊት እጅግ በጣም በሚያስገርም ግስጋሴ እጅግ በጣም ውጤታማ በሆነ በሚያምር ውጤት ነበር የቀጠለው። ያ የሰንደርላንዱ የአቻ ጨዋታ እስከሚመጣበት ጊዜ ድረስ ማለት ነው። ታዲያ ከዛ ከሰንደርላንዱ ጨዋታ በኋላ ብዙ አጠያቂ ነገሮች ነበሩ። አሁን አርሰናል ከኢንተርናሽናል ብሬክ መልስ እንዴት ነው ይህንን ኃላፊነት ሊወጣ የሚችለው? 3 ትልልቅ ጨዋታዎችን አርሰናል ያከናውናል በአንድ ሳምንት ጊዜ ውስጥ። የፊታችን እሁድ ቶተናምን ይገጥማል። በሳምንቱ አጋማሽ እጅግ በጣም አደገኛውን እና አስቸጋሪውን ክለብ ባየር ሚዩኒክን ይገጥማል። ከዛ ደግሞ በሳምንቱ መጨረሻ ወደ ምዕራብ ለንደን ፉልሃም ራድዌል ተጉዞ በስታንፎርድ ብሪጅ ቼልሲን የሚገጥም ይሆናል ማለት ነው። እነዚህ 3 ጨዋታዎች በጣም ከባድ ናቸው ለአርሰናል። በቻምፒየንስ ሊግም በፕሪሚየር ሊግ ላይም ያለውን ጉዞ በደንብ የሚፈትንበት የጨዋታ መርሃ ግብሮች ይሆናሉ። ከዛ ባለፈ እንግዲህ እያንዳንዱን ሁኔታ ብንመለከት አርሰናል የሚያከናውነው ይህ የሰሜን ለንደን ደርቢ ጨዋታ ቅድም እንዳልኩት የደርቢ ስሜቱ
እጅግ በጣም በጋለ ሁኔታ ነው የሚደረገው። አርሰናል በቻምፒየንስ ሊጉ ላይም እስካሁን ድረስ ምንም አልተሸነፈም። በፕሪሚየር ሊጉም አንድ ጨዋታ ብቻ ነው የተሸነፈው። በሚያስገርም ግስጋሴ እየቀጠለ ይገኛል። አሁንም አርሰናል ያንን ግስጋሴውን ለማስቀጠል ቅድም የነገርኳችሁን ጨምሮ ሌሎቹንም በርካታ ጨዋታዎች ማሸነፍ ይኖርበታል። ይሄ አንደኛው ጉዳይ ነው። ከዛ ውጭ ግን ቶተንሃም ስፐርስ ደግሞ በሜዳው ነው የሚቸገረው እንጂ ከሜዳ ውጪ ዘንድሮ ያለመሸነፍ ጉዞን እያደረገ ያለመሸነፍ ሪከርድ እያስመዘገበ ነው የሚገኝ። ስለዚህ ይህንን ከሜዳ ውጭ የሚያከናውነውን ጨዋታ እንዴት ባለ መንገድ ሊወጣው ይችላል የሚል ነጥብ የሚነሳ ይሆናል። ግን ቶተንሃም ደግሞ ያለፉትን ዓመታት ከአርሰናል ጋር ጥሩ ውጤት የለውም። እውነት ለመናገር አምና ለምሳሌ በደርሶ መልስ ሲጫወቱ በሜዳቸውም ተሸንፈዋል፣ ከሜዳቸው ውጭም ተሸንፈዋል። ኢቭን በመልሱ ጨዋታ የነበረውን ታስታውሳላችሁ። የማጋሌሽ አስገራሚ ብቃት፣ የሊያንድሮ ትሮሳርድ ጎል፣ ብዙ የምናስታውሳቸው ነገሮች ነበሩ እና ቶተንሃም ለመጨረሻ ጊዜ አርሰናልን ኤምሬትስ ላይ መጥቶ ያሸነፈው መቼ ነው? ከ15 ዓመት በፊት ነው፣ በፈረንጆቹ አቆጣጠር 2010። የዛን ወቅት የአርሰናል ደጋፊ የነበሩ ሰዎች ያንን ጨዋታ ያስታውሱታል። ሳሚር ናስሪ እጅግ በጣም የሚያምር ጎል ያስቆጠረበት፣ በረኛውን አጥፎ ኳሷ ልትወጣ ስትል በእግሩ ኳሷን ጠምዝዞ ነበር ያችን ጎል ያስቆጠራት የአርሰናል 8 ቁጥር ለባሽ ሳሚር ናስሪ። ከዛ ማርዋን ቻማክ ሁለተኛውን ጎል አስቆጠረ። አርሰናል 2-0 ይመራ ነበር። ነገር ግን ከኋላ ተነስተው ደግሞ ጋሬት ቤል የመጀመሪያውን ጎል አስቆጠረ። በኋላ ሁለተኛው ጎል በፍጹም ቅጣት ምት ነው የተቆጠረው። በእርግጥ በጣም አጨቃጫቂ ነበር እዛ ጨዋታ ላይ የተሰጠው የፍጹም ቅጣት ምት። አሁን ድረስ የአርሰናል ደጋፊዎች የሚቆጩበት ጨዋታ ነው። ሴስክ ፋብሪሃስ በእጁ ኳስ ነክቷል ወይም ደግሞ ኳስ በእጁ ነክቷል በሚል የተሰጠባቸው የፍጹም ቅጣት ምት ነው እና ይሄ የማያምኑበት አይነት የፍጹም ቅጣት ምት ነበር የተሰጠው። ከዛ በኋላ በ85ኛው ደቂቃ ዮናስ ካቡል ያስቆጠራት ጎል በመጨረሻም ቶተንሃምን አሸናፊ አድርገው ኤምሬትስ ላይ መጥቶ እንግዲህ ለአንዴና ለመጨረሻ ጊዜ ከዛ ጨዋታ በኋላ ምንም አይነት ጨዋታም ጭምር ቶተንሃም እዚህ ሜዳ ላይ መጥቶ አላሸነፍም። አሁን ይሄ ሪከርድ ነው መቀለበስ ያለበት። ኢቭን አሁን የሆኑ ወቅቶች ላይ ፖቸቲኖ በመጣበት ጊዜ ጥሩ እንቅስቃሴ ነበር። ቶተንሃም አርሰናልን ያሸንፍ ነበር፣ ነጥብ ያስጥለው ነበር። ግን ያለፉትን ዓመታት በፍጹም የበላይነት ወስዶባቸዋል። በፍጹም እኔ ምናልባት አይምሮ ላይ የሚመጣው አንድ ጨዋታ አለ። አርሰናል ቻምፒየንስ ሊግ ስፖትን ለማግኘት 2021-22 3-0 የተጠናቀቀውን ጨዋታ ካስታወሳችሁ እዛ ጨዋታ ላይ ቶተንሃም አርሰናልን አሸንፎ ነበር። ከዛ ጨዋታ ውጪ ግን እኔ ለማስታወስ ሁላ የሚከብድ ይመስለኛል ቶተንሃም አርሰናልን ያሸነፈበትን። ሁሌ በደርሶ መልስ ይሸነፋል፣ ወይ አንዱን ጨዋታ ያቻውጣል ወይ አንዱን ጨዋታ ይሸነፋል። እና አሁን አሰልጣኝ ቶማስ ፍራንክ ይህንን ሪከርድ እንዴት አድርገው ነው የሚቀለብሱት፣ እንዴት አድርገው ነው የሚያስተካክሉት የሚለው ነገር በጣም ይጠበቃል። በስነ ልቦና ረገድ ካያችሁት ራሱ ቶተንሃም ከአርሰናል ዝቅ ብሎ ነው የሚገባው። ምክንያቱም በየጨዋታው ላይ ሽንፈት የሚመጣበት ቡድን ስለሆነ እና ደግሞ ሁልጊዜ አርሰናል እንደምታውቁት ነው በቃ የቶተንሃም የበላይ ነን የሚል እምነት አላቸው። በዋንጫዎች፣ በስኬቶች፣ ከዋክብት ተጫዋቾችን በመያዝ በሌሎች ነገሮች ስኬታማ እንደሆኑና ከቶተንሃም የበለጠ ውጤታማ ቡድን እንደሆኑ ያስባሉ። እና እንደውም ቅድም ስለመረረ ጥላቻቸውም እያነሳው ነበርና እነ ፓትሪክ ቬራም ሌሎቹም ተጫዋቾች ከቶተንሃም ጋር ስላለው ደርቢ ሲናገሩ በጣም ብዙ የሚሰጧቸው ሀሳቦች አሉ። በቃ ይሄ ከቶተንሃም ጋር ያለው ፍልሚያ እጅግ በጣም ማሲቭ እንደሆነ፣ በጣም ትልቅ ደርቢ እንደሆነ ይናገራሉ። እና ብዙ ነገሮቹም ስታዩት አይኮኒክ ናቸው። እዛ ደርቢ ጨዋታ ላይ የምታዩት ስሜት፣ የሚንጸባረቁት ድርጊቶች በጣም የተለዩ ናቸው። ለዛ ነው ቶኒ አዳምስ በቃ ቶተንሃምንም ደገፍክ ማለት የመጨረሻው ሞኝ ሰው ነህ ብሎ የተናገረው በዚህ ምክንያት ነው። እና ብዙ አይነት ብሽሽቆች ይኖራሉ በእርግጥ በሁለቱ ክለብ ደጋፊዎችን በኩል። እንግዲህ እዚህ ጨዋታ ላይ ከሚጠበቁ ጉዳዮች መካከል አንዱ የኤበሬቺ ኤዜ ጉዳይ ነው። ኤበሬቺ ኤዜ እንደምታውቁት ወደ ቶተንሃም ለማምራት እጅጉን የተቃረበ ተጫዋች ነበር። በቃ የመጨረሻውን የመሮጫውን ገመድ በጥሶ የቶተንሃምን ነጩን መለያ ለብሶ ፎቶ ለመነሳትና ለክለቡ ፊርማውን ለማኖር የተቃረበ ተጫዋች ነበር።
ነገር ግን አርሰናል ፕሪሚየር ሊጉ ከተጀመረ በኋላ በዛ ቡድን ውስጥ ጉዳት ያጋጠመው አንድ ተጫዋች ነበር፣ ካይ ሃቨርትዝ። በመጀመሪያው ሳምንት ጨዋታ ነው የጉልበት ጉዳት ያጋጠመው እና ያ ነገር አርሰናልን ገፋውና ወዲያው የስልክ ውይይት ተደርጎ አርቴታም ከኤበሬቼዜ ጋር በስልክ ተነጋገረ። ኤበሬቼዜ ወደ አርሰናል እንዲመጣ ተደረገ ማለት ነው። አርሰናል እንግዲህ ወዲያውኑ ነው ከሃቨርትዝ ጉዳት በኋላ ወደ ኤበሬቼዜ ዝውውር የመጣው እና በስልክ ተነጋገሩ። እናም አርቴታም እንደውም ስለዚህ ጉዳይ ሲጠየቅ ወደ ክለቡ ለመምጣት የነበረውን ፍላጎት ያሳየ የስልክ ንግግር ነበር ብሎ ያንን የስልክ ቆይታ ያስታውሷል። እና ሁሉ ነገር የተቀየረው እንግዲህ የነሐሴ ወር ከነሐሴ 20 በኋላ በነበረው ጊዜ ነው ብዙ ነገሮች የተቀየሩት። ከዛ እንግዲህ ተጫዋቹ እንደምታስታውሱት ከአርሰናል ደጋፊዎች ጋር ትውውቅ አደረገ። በቃ ፊቱ ላይ የነበረው ደስታው፣ ስሜቱ፣ ፈገግታው፣ ምኑ ሁሉ ነገሩ ፊቱ ላይ ይነበብ ነበር። በእርግጥ ምናልባት ሃቨርትዝ ባይጎዳና ያ ጉዳት ባይመጣ ኖሮ ተጫዋቹ ለቶተናም ሊፈርም ይችል ነበረ እና ቶተናምን ቢሄድ ትልቅ ክለብ ፈርም ያለው ብሎ መናገሩ አይቀርም። ግን እድሉ መጣና ደግሞ ለአርሰናል ፊርማውን አኖረ። በልጅነቱ ደግሞ ለአርሰናል የመጫወት እድል ነበረው። የተሰጠው ደግሞ ትልቁ የ10 ቁጥር መለያ ነው እና በአርሰናል ውስጥ በጣም ትልቅ ቦታ የሚሰጠው ተጫዋች ኤምሬትስን የረገጠው እንግዲህ በዚህን ወቅት ነው እና የአርሰናል ደጋፊዎች ቶተናሞችን እንዴት ሲያበሽቋቸው እንደነበረ ከዛ በኋላ ተመልክተናል። እኛ እንደዚህ ነን፣ ከእናንተ መንጋጋ ፈልቀቀን ተጫዋች ማስፈረም እንችላለን ብለው ያንን ያሳዩበት የኤዜ ዝውውር እንደነበር ይታወሳል እና በጣም ልዩ ነው። አስቡት፣ ቶተናምን በሜዳ ላይ ከማሸነፍ ባለፈ አርሰናል እጅግ በጣም በተለየ ሁኔታ ይሄንን ምርጥ የሚባል ተጫዋች ከቶተናም መንጋጋ ስር ፈልቅቆ መውሰድና ያንን ተጫዋች የግላቸው ማድረግ ከዚህ በላይ ለአርሰናል ደጋፊዎች ድል የሚሆን ነገር ያለ አይመስለኝም። ይህንን ተጫዋቹ ወደ ቡድናቸው አምጥተዋል እና አሁን እንግዲህ ያንን ሊቀላቀል የነበረውን ነገር ግን ያልተቀላቀለውን ቶተናምን በተቃራኒ የሚገጥም ይሆናል። እንግዲህ በአጠቃላይ ባደረጋቸው ጨዋታዎች ጎሎችን ሲያስቆጥር ተመልክተነዋል። ፖርትቬል ላይ ጎል አስቆጥሯል። በካራቦ ካፕ ክሪስታል ፓላስ ላይ ጎል አስቆጥሯል። አሲስቶችንም ማስመዝገብ ችሏል። ጥሩ ጊዜን እያሳለፈ ነው። ያው አንዳንድ ትችት የሚያቀርቡ ደጋፊዎችም እዚህ ተጫዋቹ ላይ ቢኖሩ፣ ነገር ግን ከኤዜ ባለፈ ቶተናም ደግሞ የኤዜ ምትክ ለማድረግ እና ደግሞ የነ ማዲሰንንም ጉዳት ተከትሎ ወደ ክለቡ ያመጣው ዣቪ ሲሞንስ ነው። ዣቪ ሲሞንስን ሲያስፈርም ከነ ቼልሲ ጋር ተፋልሞ አንገት ለአንገት ተናንቆ ነው ተጫዋቹን ያስፈረሙ። ተጫዋቹ ወደ ቼልሲ እንደሚገባ ብዙዎቻችን እርግጠኞች ነበርን። ግን ከቼልሲ ቀምተው ይህንን ተጫዋች ወደ ክለባቸው አምጥተዋል። ግን ተጫዋቹ በሊጉ በጣም ስትራግል እያደረገ ነው የሚገኙ። ያ በፊት ቶተናም ከመምጣቱ በፊት የምናውቀውን አይነት ተጫዋች አይደለም እስካሁን ድረስ እየተመለከትን የምንገኘው። ተጫዋቹ በዚህ ክለብ ውስጥ ምን አይነት ኢንቮልቭመንት አለው የሚለውን ነገር ብትመለከቱ ምናልባት እዚህ ምስል ላይ ቪዲዮ ላይ እንደምትመለከቱት ማለት ነው ተጫዋቹ እስካሁን ድረስ በነበረው በቶተናም በሁሉም ውድድሮች ላይ ባደረጋቸው ጨዋታዎች ምን ያክል ጨዋታዎችን አድርጓል የሚለውን ስታዩ 14 ጨዋታዎችን አድርጓል። ምንም ጎል አላስቆጠረም እስካሁን። አንድ ኢላማውን የጠበቀ ሙከራ አድርጓል። 2 አሲስት አድርጓል። 20 እድሎችን ክሬት አድርጓል ወይም ፈጥሯል ማለት ነው። እንግዲህ ይህ ተጫዋች ምናልባትም ደግሞ መሀል ሜዳው ላይ በደንብ ብዙ ነገር ዴሊቨር እንዲያደርግ ብዙ አስተዋጽኦ ለቡድኑ እንዲሰጥ ተብሎ ነው ወደዚህ ክለብ የመጣው። ግን የተጠበቀበትን ነገር እያደረገ ነው ወይ የሚል ጥያቄ መነሳቱ አይቀርም። ይህንን ለእናንተ ትችዋለሁ ምላሹ 51 ሚሊዮን ፓውንድ ወጥቶበት ይህንን ክለብ የተቀላቀለ ተጫዋችን ቢሆን ነገር ግን ያለውን ፐርፎርማንስና ብቃት ለማሳየት በጣም ስትራግል እያደረገና እየታገለ ይገኛል። ተጫዋቹ እንግዲህ በእያንዳንዱ ጨዋታዎች ላይ የሆነ ተጽዕኖ እንዲፈጥር ውጤታማ እንዲሆንም ይጠበቃል። በእርግጥ በቻምፒዮንስ ሊጉ ኮፐንሃገንን 4-0 ባሸነፉበት ጨዋታ ላይ የጨዋታው ኮከብ በሚል ተመርጦ ነበር። እዚህ ጨዋታ ላይ ከነበረው ፐርፎርማንስ አንጻር እና ደግሞ ሜዳ ላይ ከነበረው እንቅስቃሴ አንጻር ነገር ግን ደግሞ 2-2 በተጠናቀቀው ከማንቸስተር ዩናይትድ ጋር በተደረገው ጨዋታ ላይ ደግሞ ተጫዋቹ ተጣዋቂ ወንበር ላይ ነበር ተቀምጦ የጀመረው እና ደጋፊዎችም
ሲጮሁበት ነበረ እዚህ ተጫዋች ላይ እና አሁን ይህ የ22 ዓመት ተጫዋች በደንብ ኮንፊደንሱ እየመጣለት ነው ወይ፣ በራስ መተማመኑን እያገኘ ነው ወይ፣ ፎርም ውስጥ ሪትም ውስጥ እየገባ ነው ወይ የሚል ነጥብ ማንሳት አስፈላጊ ይሆናል እና ተጫዋቹ በዚህ በኢንተርናሽናል ብሬክ ወቅት ሉቲኒያን 4-0 ባሸነፉበት ጨዋታ ላይ ለኔዘርላንድ ብሔራዊ ቡድን ጎል ማስቆጠር ችሏል። ኔዘርላንድ ቀጣዩን የዓለም ዋንጫ መቀላቀሏን በዛ ጨዋታ ላይ ስታረጋግጥ እና እንግዲህ አሁን እስካሁን ድረስ ለቶተናም ጎል ለማስቆጠር የተቸገረው ተጫዋች በዚህ ጨዋታ ላይ ለቶተናም እንዴት ጎል ሊያስቆጥር ይችላል፣ አሲስትስ ያደርጋሉ ወይ የሚል ነገር ማንሳታችን አይቀርም እና እንግዲህ እስካሁን ድረስ በነበረው ፐርፎርማንስ ግን ጥሩ አጀማመር እንዳላደረገ ኦቨርኦል ማለት ይቻላል ጥሩ አጀማመር እንዳላደረገ ማንሳት ተገቢ ጉዳይ ይሆናል። በእርግጥ በጣም ተጫዋቹ ክህሎት አለው፣ አቅም ያለው ተጫዋች ነው። እጅግ በጣም አስደናቂ ጊዜን ማሳለፍ የሚችል ተጫዋች ነው። ግን ደግሞ እንደዚህ አይነት ፐርፎርማንስ የሚያሳይም ተጫዋችም ቢሆን ያንን ደግሞ ቶተናም ቤት ውስጥ መቼ ነው የሚደግመው? መቼ ነው ወደ ፎርሙ የሚመጣው? ልክ እነ ፍሎሪያን ቬትስ ጥያቄ እንደሚነሳባቸው ሁሉ ወይም ተጫዋች በብቃቱ ረገድ ጥሩ አጀማመር እንዳላደረገ በርካቶች እየተናገሩ ይገኛሉ ማለት ነው። ሌላኛው ደግሞ በዚህ ጨዋታ ላይ የሚነሳው እንግዲህ በሁለቱም ቡድኖች በኩል የተጎዱ ተጫዋቾች አሉ እና ደግሞ አርሰናሎች ከተጎዱ ተጫዋቾችም ጋር ተያይዞ የማጋሌሽን አለመኖር እንግዲህ ለመጀመሪያ ጊዜ ፊልም የሚያደርጉበትና ለመጀመሪያ ጊዜ በዚህ ተጫዋች አለመኖር ምክንያት እንግዲህ ምን አይነት የጨዋታ መርሃ ግብር ሊያሳልፉ እንደሚችሉ የሚያዩበት ጊዜ ነው የሚሆነው እና ለምሳሌ በአርሰናል በኩል ብንመለከት የቪክተር ዮኬሬስ ጉዳት አለ። ማርቲኔሊ፣ ሃቨርትዝ እንዲሁ ደግሞ ጋብርኤል ሄሱስ፣ ኖኒ ማዱዌኬ ጉዳት ላይ የነበሩና ያሉ ተጫዋቾች ናቸው። በእርግጥ ጋብርኤል ሄሱስ ወደ ሜዳ ሊመለስ ተቃርቧል፣ ልምምድ ማድረግ ጀምሯል። አርሰናሎች ጥሩ ዜና ነው። ኦዴጋርድ ሊመለስ ይችላል፣ ለእሁዱ ጨዋታ የሚደርስበት እድል አለ የሚሉ መረጃዎች ይወጡ ይገኛሉ። እሱን እንግዲህ አርቴታ በሚሰጠው ጋዜጣዊ መግለጫ ላይ የምናይና የምናረጋግጥ ይሆናል። ነገር ግን የነ ኖኒ ማዱዌኬ የነ ካይ ሃቨርትዝ ጉዳይ የመመለስ እድላቸው በጣም ጠባብ። ከዛ ደግሞ ሌላኛው የቡድኑ ወሳኝ ተጫዋች ማጋሌሽ በዚህ ጨዋታ ላይ አይኖርም። በጣም የትልቅ ጨዋታዎች አሸናፊ ተጫዋች ነው። አምና በሰሜን ለንደን ደርቢ ከቶተናም ጋር በተደረገው ጨዋታ በሜዳውም ከሜዳውም ውጪ አርሰናል ሲጫወት ይሄ ተጫዋች እጅግ ሚናው ከፍተኛ ነበር፣ ጎል ከማስቆጠርም ጭምር ማለት ነው። ለምሳሌ አርሰናል ከማጋሌሽ ጋር እና ከማጋሌሽ ውጪ ምን አይነት ፐርፎርማንስ ሊያሳይ ይችላል የሚለውን ነገር ብናይ እንግዲህ ቁጥሮች ይህንን በደንብ አድርገው የሚናገሩት አርሰናል ከጋቢ ጋር እና አርሰናል ደግሞ ከጋቢ ውጭ ምን አይነት ፐርፎርማንስ አለው የሚለውም ማለት ነው። አርሰናል ከማጋሌሽ ጋር 171 ጨዋታዎችን አከናውኗል። ይሄ ቁጥር እንግዲህ ከመስከረም 2020 ጀምሮ ነው። በፕሪሚየር ሊጉ ቻምፒየንስ ሊግን ወይ ሌሎቹን ውድድሮች አይጨምርም፣ ፕሪሚየር ሊጉን ብቻ እና ከፕሪሚየር ሊጉ ከመስከረም 2020 ጀምሮ አርሰናል 171 ጨዋታዎችን ያለ ማጋሌሽ አከናውኖ 110ሩን አርሰናል አሸንፏል። ተመልከቱ፣ 110ሩን አሸንፏል፣ 27ቱን አቻ ወጥቷል፣ 34ቱን ተሸንፏል። 64 በመቶ አርሰናል የማሸነፍ ሪከርድ ያለው ቡድን። ከዛ በተጨማሪ ያለ ማጋሌሽ አርሰናል ሲጫወት ምን አይነት ውጤት አለው የሚለውን ስንመለከት 30 በመቶ አርሰናል ያለ ማጋሌሽ ተጫውቷል። 30 ጨዋታዎችን ማለት ነው። 30 ጨዋታዎች ያለ ማጋሌሽ አርሰናል ተጫውቷል። 12 ጨዋታዎችን ሲያሸንፍ 10 አቻ ወጥቶ 8ቱን ተሸንፏል። 40 በመቶ ነው የማሸነፍ ነጻሪው ወይም ዊኒንግ ሬቱ እና ባለፈው ከሴኔጋል ጋር በተደረገ ወዳጅነት ጨዋታ ላይ ነው ተጎድቶ የወጣው ተቀይሮ እና እንግዲህ ምናልባት በእሷ ለመኖር ምን አይነት የተጫዋች ለውጥ አርቴታ ሊያደርግ ይችላል? ያው ደጋግመን ያነሳነው ነገር ስለሆነ አንመለስበትም። ግን ፔሮ ሂንካፔ ነው የሚገባው ወይስ ደግሞ ማን ነው እዚህ ቦታ ላይ ሊሰለፍ የሚችለው? ከማጋሌሽ አለመኖር ጋር ተያይዞ ያለውን ክፍተት አርቴታ ለማን ነው ሊሰጥ የሚችለው ኃላፊነቱን? ለሂንካፔ ነው ወይስ ለሞስኩዌራ ነው የሚለውን ጉዳይ እንመለከተዋለን። ያው ባለፈው ስላነሳሁት አሁን ላይ ደግሜ አልመለስበትም። ግን ይህም በጣም እጅግ የሚጠበቅ ጉዳይ ነው ማለት ነው እና አርሰናል እንግዲህ ቀጣዮቹን ሳምንታት እስከ 2 ወር የሚሆን ጊዜ ያለ ማጋሌሽ እንዲጫወት ተገዷል እና እነዚህን ጊዜያት በተመለከተ አርሰናል ምን አይነት ግብረ መልስ ይሰጣል፣ ያለ ማጋሌሽ ላይፍን እንዴት አድርጎ ሊቀጥል ይችላል የሚለውን እንግዲህ የምንመለከትበት
ከባድ የሆነውን የጨዋታ መርሃ ግብር እናያለን ማለት ነው። ሌላው ከዚህ ጨዋታ ጋር ተያይዞ የሚጠበቀው ጉዳይ የሴት ፒስ ኤክስፐርቶች የሚያደርጉት ጨዋታ ነው። አሁን ብዙ ጊዜ ቶተናም ትኩረት አይሰጠውም ወይ ደግሞ ቶተናም ትኩረት የሚሰጠው ቡድን ስላልሆነ ስለ ሴት ፒስ ብዙ ላይወራ ወይም ደግሞ ስለ ቶተናም የቆመ ኳስ አጠቃቀም ብዙ ነገር ላይባል ይችላል። ግን ደግሞ ሴት ፒስ ላይ እጅግ በጣም የሚያስገርም አፈጻጸም ያላቸው ሁለት ቡድኖች የሚያከናውኑት ጨዋታ ነው። ሁለቱም በዘንድሮ ውድድር ዓመት ሴት ፒስ ላይ እጅግ በጣም አስገራሚ ጊዜን እያሳለፉ ይገኛሉ። ቁጥራዊ መረጃውን እንደምትመለከቱት እስካሁን ድረስ አርሰናል ከሴት ፒስ ጎሎችን በማግኘት ሴት ፒስ ስንል የማዕዘን ምትንም የቅጣት ምትንም ይጨምራል። ከሴት ፒስ በአጠቃላይ 10 ጎሎችን በማስቆጠር አንደኛ ደረጃ ላይ ተቀምጧል በፕሪሚየር ሊጉ። በአንጻሩ ደግሞ ቶተናም ከቆሙ ኳሶች 6 ጎሎችን በማስቆጠር 3ኛ ደረጃ ላይ የተቀመጠ ቡድን ነው ማለት ነው። አርሰናል ከነዚህ እንግዲህ ከቆሙ ኳሶች 8ቱን ያስቆጠረው ከማዕዘን ምት ነው። በዚህም አንደኛ ደረጃ ላይ ተቀምጧል። ቶተናም ደግሞ ከነዚህ ኳሶች እንግዲህ ከ6 ነው የቆሙ ኳሶችንም 6 ያስቆጠረው፣ 6ቱም የማዕዘን ምት ኳሶች ናቸው። በዚህ ሁለተኛ ደረጃ ላይ ተቀምጧል ከአርሰናል በመቀጠል ማለት ነው። እንዲሁ ደግሞ አርሰናል ከማዕዘን ምቶች ያለው ኤክስጂ ኤክስፔክትድ ጎል 4.5 ነው። በዚህም አንደኛ ደረጃ ላይ ተቀምጧል አርሰናል። ቶተናም ደግሞ 3.3 ኤክስፔክትድ ጎል አለው ከማዕዘን ምቶች፣ በዚህ 3ኛ ደረጃ ላይ ይገኛል። እንዲሁ ደግሞ የማዕዘን ምቶችን ከ6 ያርድ ርቀት ሳጥን ውስጥ በሚደረጉ ሙከራዎች ብንመለከት አርሰናል 44 ቶተናም 42 ነው። አንደኛና ሁለተኛ ደረጃ ላይ ይገኛሉ። እንዲሁ ደግሞ ኢኒስዊንግ የማዕዘን ምቶችን በመጠቀም 59 ኢኒስዊንግ የማዕዘን ምቶችን በመጠቀም ቶተናም አንደኛ ነው። አርሰናል 58 ኢኒስዊንግ የማዕዘን ምቶችን በመጠቀም ሁለተኛ ደረጃ ላይ ተቀምጧል። ስለዚህ ሴት ፒስ ላይ አንደኛና ሁለተኛና አንደኛ፣ ሶስተኛና አንደኛ ደረጃ ላይ የተቀመጡ ቡድኖች የሚያደርጉት ጨዋታ በመሆኑ ምክንያት ጨዋታው በከፍተኛ ጉጉትና ትኩረት እንዲጠበቅ ያደርገዋል ማለት ነው። እንግዲህ ኒኮላይ ዮቨር ከአርሰናል እግር ኳስ ክለብ ጋር በቆመ ኳስ አሰልጣኝነት መስራት ከጀመረበት ጊዜ አንስቶ እጅግ በጣም አስገራሚ ጊዜን እያሳለፈ ነው የሚገኝ እና ምን ያክል በጣም ውጤታማ እንደሆነ በደንብ በግልጽ በባለፉት ጊዜያን ላይ እየተመለከትን እንገኛለን። ይሄ አርሰናል የሴት ፒስ አሰልጣኝ እንግዲህ ብሬንትፎርድን ለቆ በ2019 ወደ ማንቸስተር ሲቲ ካቀና በኋላ እንግዲህ እሱን የተካውና በዛ ቡድን ውስጥ ደግሞ እንዲሰራ ሲደረግ የነበረው በብሬንትፎርድ ቤት ማለት ነው አንድሪያስ ጆርገንሰን ደግሞ አሁን የቶተንሃም የቆሙ ኳሶች አሰልጣኝ ነው ማለት ነው። አሰልጣኝ ቶማስ ፍራንክን እንደምታውቋቸው በብሬንትፎርድ በሚያሰለጥኑበት ጊዜ በቆመ ኳስ አጠቃቀማቸው የተዋጣላቸው አሰልጣኝ ነበሩ። ብሬንትፎርድ ከመልስ ውርወራ ጎሎችን ያስቆጥራል። እንዲሁ ደግሞ ከማዕዘን ምቶች ከቅጣት ምቶች ጎሎችን ያስቆጥራል እና ያንን ትሬንድ ነው እሳቸው ይዘው የመጡት ወደዚህ ቡድን። ያንን ራሱን ትሬንድ ይዘውት መጡ። ከዛ በማዕዘን ምቶች በቆሙ ኳሶች ክለቡ ጎል እንዲያስቆጥር ሲያደርጉ ተመልክተናል። በተለይ ሚኪ ቫንደንቨን በእንዲህ አይነት ጨዋታዎች ላይ ጎሎችን በማስቆጠር የቆሙ ኳሶችን በማስቆጠር የሚታወቅ ተጫዋች ነው። ያውም በአንድ ጨዋታ ላይ 2 የቆሙ ኳሶችንም ሲያስቆጥር እንደነበር አይተናል። ስለዚህ 2 የቆሙ ኳስ የሚጠቀሙ ቡድኖች የሚያደርጉ ጨዋታ ስለሆነ ጨዋታው ለአርሰናልም እጅግ በጣም ከባድ ይሆናል፣ ለቶተንሃምም በተመሳሳይ ከባድ ይሆናል ማለት ነው። እንግዲህ የቆሙ ኳሶችን ስናነሳ ሰንደርላንድን እዚህ ውስጥ እናስገባዋለን። በተለይም ደግሞ ከሴት ፒስ ኳሶች ምን አይነት አጠቃቀም አላቸው የሚለውን ብትመለከቱ ሰንደርላንድ 43.3 በመቶ፣ አርሰናል 37.3 በመቶ፣ እንዲሁ ደግሞ ቶተንሃም ስፐርስ 36.4 በመቶ እያለ ይቀጥላል። እነዚህ እንግዲህ ከቆሙ ኳሶች ያስመዘገቧቸው ኤክስጂዎች ናቸው። ሰንደርላንድ አንደኛ፣ አርሰናል ሁለተኛ፣ ቶተንሃም ስፐርስ 3ኛ ደረጃ ላይ መቀመጥ ችሏል። በዛ ላይ አርሰናል በዘንድሮ ውድድር ዓመት ከተቆጠሩበት 5 ጎሎች የተቆጠሩበት 3ቱ ከቆመ ኳስ የተገኙ ናቸው። የዶሚኒክ ሶቦዝላይን ቅጣት ምት ታስታውሳላችሁ። የኒክ ቮልተማደ የኒውካስሉ ተጫዋች ከማዕዘን ምት
የተሻማውን ኳስ ነው ባጭሩ የተሻማውን ኳስ ነው ወደ ግብነት የቀየረው። ከዚህ በተጨማሪ ደግሞ ባለፈው ከሰንደርላንድ ጋር በተደረገው ጨዋታ ያንን የረጅም ቅጣት ምት እናስታውሳለን ማለት ነው። ስለዚህ አርሰናል አሁንም በቆሙ ኳሶች ጎሎችን እንደሚያስቆጥረው ሁሉ በሴት ፒስ ኳሶች ደግሞ ጎሎች እንዳይቆጠርበት ሊጠነቀቅ የሚገባው ቡድን መሆኑን እዚህ ጋር ማንሳት ይጠበቅብናል ማለት ነው። ከዛ ውጭ ግን ቶተንሃም እንደው የቆሙ ኳሶችም ላይ ምንም እንኳን ጥሩ ቢሆን ኖርማል ማጥቃቱ ግን ጥሩ አይደለም። ይሄ መደበኛው ማጥቃቱ ግን ጥሩ የሚባል አይደለም። ቶተንሃም በቆሙ ኳሶች አጠቃቀም ጥሩ ነው ብለን ካልን፣ ነገር ግን ደግሞ የቶተንሃም የኦፕን ፕሌይ አጫወቱ ደግሞ ጥሩ እንዳልሆነ ቁጥሮችም ይህንን በደንብ ይናገራሉ። በቆሙ ኳሶች የሚፈጥሩትን ያህል እድል በኦፕን ፕሌይ ሲጫወቱ ደግሞ ብዙ እድል አይፈጥሩም እና አሁን ቶተንሃም በእርግጥ ከብዙ ጎል አስቆጣሪዎች መካከል አንዱ ነው። በሊጉ ብዙ ጎል ካስቆጠሩ ቡድኖች ምናልባት ኮንቨርዥን ሬታቸው በጣም ጥሩ ሊሆን ይችላል። ነገር ግን ኮንቨርዥን ሬታቸው ምንም እንኳን ጥሩ ቢሆን በፕሪሚየር ሊጉ ብዙ ጎሎችን ካስቆጠሩ ቡድኖች መካከል አንደኛው ቡድን መሆን እንኳን ቢችልም፣ ነገር ግን ደግሞ ብዙ ነገራቸው ወደ ታች ዝቅ እንዲሉ አድርጓቸዋል። ለምሳሌ 19 ጎሎችን አስቆጥረዋል በሊጉ፣ በዚህም 4ኛ ደረጃ ላይ ተቀምጠዋል። ኮንቨርዥን ሬታቸው 17.8 ነው። እንግዲህ ከነዚህ ካስቆጠሯቸው ጎሎች 17 ማለት ኦልሞስት 18ቱን 99 በመቶን ወደ ጎልነት ቀይረዋል ማለት ነው። ነገር ግን 107 ሙከራን ያደረጉት ተመልከቱ። ከ107 ነው 17ቱን ወደ ጎልነት የቀየሩትና 107 ሙከራ መሞከር ማለት በሊጉ የደረጃ ሰንጠረዥ በሙከራ ረገድ 18ኛ ደረጃ ላይ እንዲቀመጡ ያደርጋቸዋል ማለት ነው። እድሎችን በመፍጠር 77 እድሎችን የፈጠሩት፣ በዚህም 17ኛ ደረጃ ላይ ነው የተቀመጡት። እንግዲህ ቶተንሃም አሁን እነዚህ የምነግራችሁ ቁጥሮች ይሄ አንድ ወራጅ ቀጠና ውስጥ የሚዳክር ቡድን የሚያስመዘግቡትን ቁጥሮች ነው። ምክንያቱም 18ኛ በሙከራ ረገድ 18ኛ የግብ ዕድሎችን በመፍጠር 17ኛ ጭራሽ የተሳኩ ስሩ ፓሶችን ሰንጣቂ ኳሶችን በማቀበል 2 የተሳካ ኳስ ብቻ ነው ማቀበል የቻሉ ስሩ ቦል ማለት ነው። በዚህ ጭራሽ 20ኛ ደረጃ ላይ ነው የተቀመጠው ቶተንሃም ካሉት ቡድኖች ሁሉ አንሶ ከነ በርንሌይም እንዲሁ ደግሞ ከሌሎች በጣም ዝቅተኛ ከምትሏቸው ከነ ወልቭስም ሳይቀራ አንሶ እንግዲህ 20ኛ ደረጃ ላይ መቀመጥ ችሏል። እና ይህንን አታኪንግ እንዴት አድርገው አሰልጣኙ ሊያስተካክሉት ይችላሉ ቶማስ ፍራንክ የሚለው ጉዳይ በጣም ይጠበቃል። ያውም ክለቡ የሆኑ አይነት አማራጮች አሉት። እነ ማቲያስ ቴል፣ ዊልሰን ኦዶበርት፣ ሙሐመድ ኩዱስ፣ ዣቪ ሲሞንስ አይነት ተጫዋቾች አሉት። ነገር ግን እነዚህ ተጫዋቾች በዛ ፐርፎርማንስ ልክ ናቸው ወይ? ባለፈው አሁን ከማንቸስተር ዩናይትድ ጋር በተደረገው ጨዋታ ላይ ማቲያስ ቴል ተቀይሮ ገብቶ ጎል ሲያስቆጥር እንደነበር አይተናል። የነ ሪቻርድሰንን የነ ራንዳል ኮሎሙዋኒን ጉዳይም እንዲሁ ደግሞ ስናይ ነበር። ኦዶበርትም ተቀይሮ ከገባ በኋላ በዛ ጨዋታ ላይ ጥሩ እንቅስቃሴን ነበር ያሳየው። በመጨረሻው ደቂቃም ለተቆጠረችው ጎል ይህ ተጫዋች አስተዋጽኦ ነበረበት። እንግዲህ በቶተንሃም ብዙ ድሎችን በመፍጠር ከላይ የተቀመጠው ተጫዋች ሙሐመድ ኩዱስ 15 ድሎችን መፍጠር ችሏል። በዚህ እንግዲህ ይህንን ተጫዋች የምናገኘው ከላይኛው መደብ ላይ ነው። ቅድም እንዳልኩት ቶተንሃሞች ብዙ ድሎችን የሚፈጥሩ አይደሉም። 17ኛ ደረጃ ላይ ናቸው የሚገኙት በጎል ዕድል ፈጠራዎች። ግን ደግሞ እንደዛም ቢሆን ሙሐመድ ኩዱስ ብዙ ድሎችን ከመፍጠር አንጻር ከላይኛው ደረጃ ላይ የተቀመጠ ተጫዋች ነው ማለት ነው። ከዛ በመቀጠል ፔድሮ ፖሮ 13 ድሎችን ፈጥሯል። ዊልሰን ኦዶበርት፣ ዣቪ ሲሞንስ እና ሪቻርድሰን እያንዳንዳቸው 6 ድሎችን የፈጠሩ ተጫዋቾች ናቸው ማለት ነው። እንግዲህ ምናልባት በእሁዱም ጨዋታ ላይ ኦዶበርት ሌፍት ዊንግ ላይ እንመለከተዋለን። ዴስትኒ ኦዶጊ ደግሞ ሌፍት ባክ ቦታ ላይ ሆኖ ሲጀምር ልናየው እንችላለን ማለት ነው እና ይሄ ጨዋታ በተለይም ይህንን እድላቸውን የግብ እድል የሚፈጥሩበት ነገር በጣም ዝቅተኛ ስለሆነ ይህንን ነገር እንዴት አድርገው ሊቀይሩትና ሊያስተካክሉት ይችላል ከሚለው ነገር አንጻር በጉጉት ይጠበቃል። በአርሰናል በኩል ግን እንግዲህ አርሰናል ከቆመ ኳሶችን ባሻገር የመከላከሉ ነገር ጠንካራ እንደሆነ ይታወቃል። መከላከሉ በጣም በከባድ ሁኔታ ደግሞ የሚፈተንበት ሌላኛው ጨዋታ ይህንኛው ጨዋታ ነው የሚሆነው። አሁን አርሰናል እያንዳንዱን ታስክ እየገደለ መሄድ አለበት እንጂ ስለሆኑ ጨዋታዎች አርቆ የሚያስብ ከሆነ ነገሮች በጣም አስቸጋሪ ነው የሚሆኑት። አሁን በሳምንቱ አጋማሽ ባየር ሚኒክ ይመጣል። ስለ ባየር ሚኒክ አርሰናል እያሰበ የሚጫወት ከሆነ
በጣም አዳጋች ነው የሚሆነው። ምናልባት እንግዲህ ጋብርኤል ሄሱስ በዚህ መንገድ ፊት የሚሆን ከሆነ እኔ በአንድ ጊዜ ቋሚ ይሆናል ብዬ አላስብም። ምናልባት ቤንች ሆኖ ነው ሊጀምር የሚችለው። በአርሰናል በኩል ሚኖረኝ ግምት ሜሪኖ ነው በቋሚነት የሚጀምረው። ሊያንድሮ ትሮሳርድ እና ቡካዮ ሳካ እንደዚሁ በቋሚነት ሲጀምሩ ልንመለከታቸው እንችላለን። ከእነዚህ ተጫዋቾች ባለፈ ደግሞ መሀል ሜዳው ላይ እንግዲህ በሬቼዜ፣ ዴክላን ራይስ እና ማርቲን ዙቢሜንዲ ይጀምራሉ። መሀል ሜዳው ላይ የሚኖረው ባትል በራሱ እጅግ በጣም በከፍተኛ ጉጉት ይጠበቃል። የነ ፓፔ ማታር ሳር የመሀል ሜዳ ጥምረት እንዲሁ ደግሞ በአንጻሩ ከነ ዙቢሜንዲ የመሀል ሜዳ ጥምረት ጋር የሚኖራቸው ፍልሚያ በራሱ እጅግ በጣም የሚጠበቅ ነው። የቶተንሃምን ባክፎር የምታውቁት ነው። የነ ሮሜሮ የነ ሚኪ ቫንደንቨን እንግዲህ በአርሰናል በኩል የነ ቲምበር እንዲሁ ደግሞ የነ ከዚህ በተጨማሪ የነ ካላፊዮሪ ምናልባት ካላፊዮሪ ለዚህ ጨዋታ ብቁ ከሆነና ከደረሰ ካልሆነ ስኬሊ ነው በዚህ ጨዋታ ላይ በቋሚነት ሊጀምር የሚችለው። ከስኬሊ በተጨማሪ ደግሞ ምናልባት ፔሮ ሂንካፔ አሊያም ሞስኬራ ደግሞ ከሳሊባ ጋር ተጣምሮ ሊጀምሩ ይችላሉ። የዳቪድ ራያ ቦታ እንደተጠበቀ ይሆናል ማለት ነው እና እንግዲህ የሁለቱ ቡድኖች ጨዋታ እንዲህ ባለው ሴናሪዮ ውስጥ የሚደረግ ነው የሚሆነው። ግን ለአርሰናል ደግሞ አንድ ትልቁ መልእክት መሆን የሚችለው ጉዳይ በተለይም መድፈኞቹ እንዲህ አይነቶቹን ጨዋታዎች ማሸነፍ እየቻሉ በሄዱ ቁጥር ለዋንጫ ያላቸውን ተስፋ የበለጠ እየጨመሩ ይሄዳሉ። አሁን ክለቦች ትልልቅ ክለቦች ዋንጫ ለማንሳትና ዋንጫዎችን ለማሸነፍ እንዲህ አይነት ከባባድ የሆኑ ጨዋታዎችንና ፍልሚያዎችንም በድል ላይ ያጠናቀቁ ይገባል። አሁን አርሰናል ላይ የተወሰነ ፕሬዠር መኖሩ አይቀርም፣ የተወሰነ ጫና መኖሩ አይቀርም። ምክንያቱም ማንቸስተር ሲቲ አንገታቸው ስር ሆኖ እየተነፈሰ ይገኛል። መጣው ብሎ አሁን በ4 ነጥብ ልዩነት ነው የተቀመጠው። በእርግጥ ማንቸስተር ሲቲም ከባድ ጨዋታ ነው የሚያከናውነው በዚህ ሳምንት። ቀላል የሚባል ጨዋታ አያደርግም። ከኒውካስል ዩናይትድ ጋር ነው ተጠባቂውን ጨዋታ የሚያከናውነው። ዞሮ ግን ለዚህ ቡድን በተለይም ደግሞ አርሰናል ውጤት እንዲያመጣ እስከተጠበቀበት ድረስ ጨዋታዎቹ ላይ 3 ነጥብ ይዞ እንዲወጣ እጅግ በጣም ያስፈልጋል። ያንን እያደረገ መሄድ ምናልባትም ደግሞ የፕሪሚየር ሊግ የዋንጫ ማንሳት እድሉን የሚያሰፋለት ይሆናል። አርሰናል ሲዝኑ ከመጀመሩ በፊት ስለ ስኳድ ዴብዙ ስናወራ ነበር። አሁን ግን ፊት መስመራቸው ላይ በተወሰነ መንገድ ስኳዳቸው እየሳሳ መጥቷል። ያ ምናልባት የሚያሳድርባቸው ጫና ይኖራል። አዎ በእርግጥም የሚያሳድረው ጫና ይኖራል። ግን አርቴታ ደግሞ ለዚህ ምን አይነት መፍትሄዎችን ይፈልጋል? አሁን አርሰናል ከፊት መስመር ተጫዋቾች ጋር ተያይዞ የሆኑ ክፍተቶች እንዳሉበት የተመለከትን እንገኛለን። አንድ ለዋንጫ አፎካከራለሁ የሚል ቡድን ሜሪኖን ይዞ ከሳምንት ሜሪኖን እያሰለፈ መዝለቅ እጅግ በጣም አስቸጋሪ ሊሆን ይችላል። በእርግጥ ሜሪኖ የተሰጠው ሚና ከመወጣት ወደኋላ የሚል ተጫዋች አይደለም። በየጨዋታው ላይ እንደምትመለከቱት እሱ በተሰለፈ ቁጥር የሆነ አይነት አስተዋጽኦ ለማድረግ ጥረት ሲያደርግ እናየዋለን፣ እንመለከተዋለን። ይህ በጣም ጥሩና ውጤታማው ነገር ነው። ግን ደግሞ የአርሰናልን የማጥቃት በርደን ያውም ከሳምንት ደግሞ እንደዚህ አይነት ትልልቅ ጨዋታዎች የሚደረጉበት ሰዓት ላይ የዚህ ተጫዋች ሚና ምን ያክል ከፍተኛ ነው? እሱም ቢሆን በትልልቅ ጨዋታዎች ላይ ጥሩ ሚናውን ሲያሳየን ነበር። ለምሳሌ በባለፈው ዓመት ሊቨርፑል ላይ ጎል አስቆጥሯል፣ ሪያል ማድሪድ ላይ ጎል አስቆጥሯል። በቻምፒዮንስ ሊግ ጨዋታዎች ላይ እንደዚሁ ጎሎችን ሲያስቆጠር የተመለከትነው ተጫዋች ነው። ከጎል ማስቆጠር ጋር ተያይዞ የተሰጠው ሚና በአግባቡ ሲወጣ እንደነበር ተጫዋቹን ተመልክተነዋል። ግን ቢያንስ ቪክተር ዮኬሬስ ለአርሰናል በቶሎ እንዲመለስ የአርሰናል ደጋፊዎች ይመኛሉ። ካይ ሃቨርትዝ ግን ለተጨማሪ ጊዜ ከሜዳ መራቁ አይቀሬ ነው ማለት ነው። ቢያንስ አዲሱ የካላንደር ዓመት ሲቀየር ነው ተመልሶ ወደ ሜዳ ሊመጣ የሚችለውና እንግዲህ ከአርሰናልና ከቶተናም ጨዋታ ጋር ተያይዞ ልናነሳቸው የምንችላቸው ነጥቦች እነዚህ ናቸው። እጅግ በጣም በጉጉት ይጠበቃል። እንግዲህ ቶተናም በደረጃ ሰንጠረዡ 5ኛ ደረጃ ላይ ነው የሚገኘው። በአንጻሩ ደግሞ አርሰናል በደረጃ ሰንጠረዡ 1ኛ ሆኖ ሊጉን እየመራ ነው። እስካሁን ድረስ አርሰናል በዛ ጨዋታ ላይ ከተሸነፈበት የሊቨርፑል ጨዋታ በስተቀረ እና ደግሞ ያቸው ውጤቶቹን ልናነሳ እንችላለን እንጂ ሌሎቹ ጨዋታዎች ላይ እጅግ በጣም የሚያስገርም ግስጋሴና የሚያስገርም ውጤታማነትን እያሳየ ነው። ያንን ውጤታማነት ይቀጥልበታል ወይ? ከዛ ውጤታማነት ጋር አብሮ አርሰናል ይጓዛሉ የሚሉትን ነገሮች አብረን እናያለን። ቶማስ ፍራንክ በብሬንትፎርድ በነበሩበት ጊዜ አርሰናልን ሲገጥሙ ለአርሰናል እጅግ በጣም ፈታኝ ሆነው ሲቀርቡ እንደነበር ይታወሳል። ግን እዚህ ጨዋታ ላይ ደግሞ መድፈኞቹ እንዴት አድርገው የቶማስ ፍራንክን ቡድን ይገጥማሉ? ኤምሬትስ እንግዲህ ቅድም እንዳልኳቸው በጣም አስቸጋሪ ቀጠና ነው።
አርሰናል አይደለም በቶተናም ኤምሬትስ ላይ እንኳን በሌላ ተጋጣሚ ከተሸነፈ እጅግ በጣም ቆይቷል። ያንን ለማስታወስ ረጅም ጊዜ ወደ ኋላ መመለስ ሳይጠበቅብን አይቀርም። ዞሮ ዞሮ እንግዲህ ለመድፈኞቹ መሪነታቸውን ለማስቀጠል አርሰናል መሪነቱን እያስቀጠለ እስከሄደ ድረስ ጫናውን ከራሱ ላይ ማራገፍ ይችላል። ያንን ጫና ማራገፍ የሚችለው ጨዋታዎችን እያሸነፈ በሄደ ቁጥር ብቻ ነውና ያንን ነገር ነው እንግዲህ ማንሳት የሚያስፈልገው። ለማንኛውም ጨዋታው እሁድ 1 ሰዓት ከ30 ላይ ይደረጋል። እስቲ ይህንን ጨዋታ ማን በአሸናፊነት ያጠናቀቃል፣ ጨዋታውን ማን በበላይነት ያጠናቀቃል የሚለውን ኮሜንት ላይ የገባችሁ ሀሳቦቻችሁን ልታጋሩና ኮሜንት ላይ ልትጽፉልን ትችላላችሁ። ጨዋታውን ውጤቱን በትክክል ለገመተ አንድ አድማጭ የ100 ብር የሞባይል ካርድ ሽልማት ይኖረናል ማለት ነው። ግን ለመሸለም ደግሞ ቻናሉን ሰብስክራይብ ማድረግ፣ የደወል ምልክቷን መጫንና ቪዲዮን ላይክ አድርጎ ኮሜንት መጻፍ አስፈላጊ ነው። ግምቶቻችሁን ጻፉልን። እንግዲህ በትክክል ውጤቱን ቀድሞ የመለሰ አድማጭ የ100 ብር የሞባይል ካርድ ተሸላሚ ይሆናል ማለት ነው። ለሁላችሁም መልካም እድል እንዲገጥማችሁ እንመኛለን። እንግዲህ ፈጣሪ ፈቅዶ ደግሞ እሁድ ዕለት ከባልደረባዬ ጋር ከቢኒ ጋር ማለት ነው በቀጥታ ስርጭት ፕሮግራሙ ቀደም ብለን እንገናኝና የተለያዩ ሰፊ ሀሳቦችን የምናነሳ ይሆናል ማለት ነው። እንግዲህ የዛሬውን ፕሮግራም በዚህ እንቋጫለን። በሌሎች ጨዋታዎች ትንታኔዎች ደግሞ እንደ እግዚአብሔር ፈቃድ ተመልሰን እንገናኛለን ማለት ነው።